በጣም ብዙ ሰዎች እንደውም በውስጥም ተጨንቃችሁ ስታወሩኝ ነበረ። እኔ አሁን ደህና ነኝ እግዚአብሔር ይመስገን። ትንሽ እዛ በረንዳ ላይ ነገር ስለሆነ መግቢያቸው ነገር ስለሆነ ትንሽ ስንወድቅ እጄን ትንሽ የፋቀኝና እዚህ ጋር ነበረ። ይሄ ደግሞ እውነት ለመናገር በዚህ አይነት መልኩ አንፋተም አልኩና ላይክ የኔና የእሱን ነገር ከሚዲያ ውጭ ነው የምናደርገው። እንደዚህ አይሆንም። እኔ ፍሬም አልኩ እኔ ፍሬም እያሉ አብዬ ማለት የነሱ አይደለ ስንት ነገር አሳልፋለሁ። ስንት ነገር አራራሱ እንዴ ትቀያየማለህ እኮ ለዛ ነው እነሱ ቢሆን ይደብራቸዋል እኮ እነሱ አውራታ እንደበቴ አበባ ይዛ አንተ ራስህ ሮማንቲክ የሆነ ነገር ትወዳለህ። ሰላም ሰላም የኛ ውድ ቤተሰቦች እንደምን አላችሁ? ምን ያለው እግዚአብሔር ይመስገን። ያው እንግዲህ ሰሞኑን እየተፈጠረ ያለውን ነገር አይታችሁታል ብዬ አስባለሁ። ዛሬ እንግዲህ ቤት ነኝ። ባለፈው የተለቀውን ቪዲዮ ደግሞ በደንብ አይታችሁታል ብዬ አስባለሁ። ከአብሪኮ ጋር ላይክ የማይሆን ሁኔታ ውስጥ ገብተን ብቻ በቃ ላይክ እንዳይሆን ነው ያለቀው ያ ቪዲዮ እና በጣም ብዙ ሰዎች እንደውም በውስጥም ተጨንቃችሁ ስታወሩኝ ነበረ። እኔ አሁን ደህና ነኝ እግዚአብሔር ይመስገን። ትንሽ እዛ እንትን ላይ ምንድነው በረንዳ ላይ ነገር ስለሆነ መግቢያቸው ነገር ስለሆነ ትንሽ ስንወድቅ እጄን ትንሽ እዚህ ጋር ስንወድቅ የፋቀኝና እዚህ ጋር ትንሽ የደማ ነበር። እሱም ኦልሬዲ ደርቋል። ግን ያው አብሪኮ በዚህ አይነት መልኩ አንፋታም። እኔ እናንተ እውነት ለመናገር በዚህ አይነት መልኩ አንፋታም። አብሪኮና እኔ ላይክ የኔና የእሱን ነገር ከሚዲያ ውጭ ነው የምናደርገው። ሚዲያ ላይ ወጥቶ እንደዚህ ተደራረጉ ተብሎ ወሬ እንዲወራ ስለማልፈልግ ችግር የለም። ከአብሪኮ ጋር ያለውን ነገር ከሚዲያ ውጭ ወጥተን እንፈተዋለን። ምንም ማስተባበያ የለውም። ሁላ ከአብሪኮ ጋር ከሚዲያ ውጭ ወጥተን እንፈተዋለን። ምንም በማያገባው ነው እንደዚህ እየሆነ ያለው። ላይክ የሆነ የፍቅር ግንኙነት ምናምን ኖሯቸው ቢሆን እኔም ላይ ይፈረዳል። ሲቀጥል ጓደኛዬ የሆነው አብሪኮ የሆነ ከጓደኛዬ ጋር እንደዚህ አይነት ሁኔታ ውስጥ ያለች ሴት በሚባል ራሱ እናንተ ራሱ ትፈርዱብኝ ነበር። ላይ እናንተ ራሱ ጥፋት እንዳልሆነ ስላያችሁት ነው በኖርማል ዝም ብላችሁ ያላችሁት። አሁን ራሱ በጣም እየተዘጠዘኛለሁ። እንደዚህ አውቄ ነው እንደዚህ የማደርገው እንጂ ይሄ ሁላ ሜቢ ከታየ አላውቅም። ይሄ ሁላ አብጧል ጣቴ። አሁን ራሱ ተሙ እየመጣ ነው። ጤና ጣቢያ ሄደን ድጋሚ ተፈቶ መታጠብ አለበት፣ ይሄ ጋጤ ምናምን ነገር ኢንፌክሽን እንዳይፈጠር ተፈቶ መታጠብ አለበት ብለው ዛሬ ስለቀጠሩ እሱ ራሱ እየመጣ ነው። እና ደግሞ ለአብሪኮ ደግሞ የክስ ወረቀት ዛሬ በዛው አድርሰን እንመጣለን ማለት ነው። ከሱ ጋር ያለውን ነገር ያው እንደዚህ ነው በጸብ ምናምን መፍታት ስላልፈለኩኝ ነው ክስ የደረስኩት። የክስ ወረቀት ወደ አብሪኮ ጋር ይሄዳል ማለት ነው። ኦልሬዲ ተሙ ይዞት ይመጣል መኪና ውስጥ ስለሆነ የክስ ወረቀት እሱንም ይዞት ይመጣል። ተሙ እስኪመጣ እንግዲህ ይታያቸዋል ብዬ አስባለሁ። በዚህም ከላይም ይታያቸዋል ብዬ አስባለሁ። ይኸው ከጽጌረዳ ጋር ፏ ብለን ምናምን ነገር። በነገራችን ላይ አብሪኮ እልህ እንዳንያያዝ ነው የፈራሁት። እልህ ከተያዝን አሳብድሃለሁ። ማርያም ምንም አታመጣም፣ አስጨልልሃለሁ። ምንም አታመጣው። ለማንኛውም አብሪኮ እልህ እንዳንያያዝ አይመጣውም። እልህ መያያዙ አይመጣውም። እኔ እናንተ ጓደኝነቱ ይሻለናል። በጓደኝነቱ ብንቀጥልበት ነው የሚሻለው። እንደዚህ ወንድ ልጅ ነኝ፣ ነገ የሆነ የተሻለ ነገር አስቤብህ ነው የሚመጣው። እንደዚህ ሆኜ ደሜ ፈሶ ምናምን ነገር ዝም ልልህ አልችልም። ያው ይህ ያለ እንዲደነግጥ ያክል ነው የመጥሪያ ራሱ የሚሰጠው እንጂ ኦልሬዲ የክስ አምርሬ ምናምን ነገር ጓደኛዬ ነው አምርሬ ሊከሰው እና የሆነ ላስቀጣው ምናምን አይደለም። ክሱ ራሱ የሆነ እንዲደነግጥ ያክል አቅሜ ምን ያህል እንደሆነ እንዲያውቅ ያክል ነው። በጉልበት ከሆነ ችግር የለም፣ በጉልበት አንተናነስም። የዛ ዕለታም ደግሞ የተፈጠረውን ነገር በደንብ ቪዲዮ ላይ ታችሁታል። የሆነ እንደውም በጓደኛ ሙድ ያወራኛል ምናምን ተረጋግቶ ያወራኛል በሚለው ነው እንጂ እንደዚህ አስቤው ስላልነበረ ነው ጸቡም ላይ እንደዛ ሆኜ የነበረው እንጂ ብቻ ከአብሪኮ ጋር በምንጨርሰው እኛ እንጨርሰዋለን። ከሚዲያ ውጭ ነው ለዛው የምንጨርሰው። ሜቢ ይህን ቪዲዮም እያየው ከሆነ አብሪኮ የኔና ያንተ ነገር አይረሳም፣ መቼም ነው የማረሰው። እጅ እንደዚህ ሆኜ ደሜ ፈሶ አልፋታም፣ እውነት ለመናገር አልፋታም። ለማንኛውም ፋሚሊ ተሙ እየመጣ ነው። እሱ ሲመጣ አብረን ወደ ጤና ጣቢያ እንሄዳለን ማለት ነው። አብራችሁን ቆዩ። ውዴ በፍቅራችን እያልሽ ስትመክሪኝ እኔ የገፋሁሽ በእኔ መንገድ ሂጂ
እንደኔ ኑሪልኝ ያልኩ ያስጨነኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል። አንተ ታሙ መጨረሻ እንዲሆነ ኢንፌክሽን እንዳይፈጥረው ስላሉኝ ውሃ ስለሰለስኩት ከበደው። ምንድን ነው ጎረምሳ ደበደበኝ። ቁጭ በይ እራስሽ። ኧረ መፈራራት አትሻልም እንዴ? ዛሬ ተሰጣት ያለ ትንሽ ይወርታች ዘቀዝቀ ማናት ቺዋ የተለጠፈችው እንዴ? ምንድን ነው? ማነሽ? ጭራሽ ጉዷን ለጠፈ ጠበቀኝ እንዴ? ኧረ እባክህ ጭራሽ በዚህ እኮ ነው እንደዚህ ሆነው። ምንድን ነው? ዋጋ መክፈል አለብኝ ደግሞ አልገባኝም። አንተ የምር እንዴ? የምር ፎን ካገባልህ እንዴ? በቃ እኔ ለክስ እያያዝ እንደዚህ ነው ተው። ከማን ጋር ነው ለምትያያዘው? አንተ ጅል ነህ እንዴ? ካብሪኮ እሱ ዝም ነው። እሺ ምንድን ነው? ፎቶችን ነው የምር አፍቅራት ማናት? ታይ እሱ እልህ ነው። ይሄ ፍቅር ሳይሆን እልህ ይባላል። ታውቃለች ይሄን ጉድ ልጅቷ? እንዴት ነው ልጅቷ? አታውቅም እኮ ታውቃለች። እባክህ አይደለም እንዴ? ሲጀምር ከእሷ ምክንያት እኮ እዚህ ነገር ውስጥ ያለ እሷ ምን አደረገች? እሷ ምንም አላደረገችም። ፋብሪኮ ምንም በማያገባው ገብቶ እንደዚህ ሲሆን አይተሽዋል። ቪዲዮ እኮ በማያገባው ገብቶ እኮ ነው ጭራሽ እንደዚህ የሚያደርጉ። ጭራሽ ነው የማይመለከት። በማያገባው ምናምን ሳይሆን ለምን ተለጠፈ? ለምን እንደዚህ ሆነ? ጥያቄ እኔ አሁን ይሄንን የለጠፍኩበት የራሴ ምክንያት አለ። ምንድነው? ጅል ምን ሆነ ነው እንደዚህ? እኔ ባንዱ እንደዚህ የሚያደርጋችሁ ነገር እኮ ለምን ይባላል? ይኸውልሽ ባለፈው ዕለት ቪዲዮን ካላያችሁት መኪና ማናት ልጅ? ጽጌ ትባላለች። የህያብ እህት ነው። ህያብ ኤፍሬም የእሷ እህት ናት። እሺ በምንድን ነው? በቃ ተመቸችኝ፣ እኔ ተመቸችኝ። ከዛ በኋላ ኤፍሬም እኔ ባለፈው አውርቼው ነበረ፣ ድጋሚ አወራሁት። ባለፈው ቪዲዮ ይሄ እዚህ ከፍተን ሄደን ከተሙ ጋር አጣብሰኝ አልኩት። ፍቅረኛ ምናምን የላትም ሶ አጣብሰኝ ለቀ ይሆናላ ይዣት ወጥቼ ፈታ ብለን እንምጣ ምናምን ነገር አልኩት። ኤፍሬምም ማለት ነው። ኤፍሬም ደግሞ ይሄ ቪዲዮ 50,000 ቪው ካገኘ እራት ፕሮግራም አዘጋጅቼላችሁ ምናምን ነገር ፈታ ብላችሁ አሁን እኮ የኛ ጥፋት ይጋታላ። የኛ ጥፋት ባለፈው የኛ ጥፋት ነው። ባለፈው የኛ ጥፋት ነው። እኛ እኮ ልክ ነው ያደረግነው እኮ። ይሄ እኮ ላይ እንደ ፈን መታየት የሚችል ነገር እኮ ነው ላይ እኮ። ቆይ እሺ፣ ከዛ ኤፍሬም እንደዛ ብሎ ቃል ገባልኝ። እሺ ያ ቪዲዮ አልታያለ ሪኮመንድ አልደረግ ነው ብቻ በቃ ቪዲዮ እየታየ አልነበረም የኛው ቪዲዮ ማለት ነው። ከዛ ባለፈው አልታከተሙ ጋር ድጋሚ መኪና ይዘን ምናምን ነገር አበባ ይዤ ሄድኩኝ ቤት እሷ ጋር እነ ኤፍሬም ጋር ማለት ነው። ከዛ ሳንኳኳ በር አብሮ ይቆጣ ምን አለው እሱ? ምንም አይደለም አብሮ ምንም ካልሆነ ለምንድን ነው ታዲያ የሰው እጅ እልህ ያዘው? ምን አውቃለሁ። አንቺ በር እንዴት እየሆነ እንደነበረ እኮ ይገባሽም ነው የምልሽ። ታሙዶም ደንግጦ ቆመ መጨረሻ ላይ እዛ ቪዲዮ እንዴ። እኔማ በፒስ እንትን ይላሉ ብዬ ነው በፒስ በስድስት ይፈታል ብዬ በፒስ ያወራሉ ብዬ አንተም ነበር መሀል ላይ ገብቼ ብላ እያገለገልኳቸው ነበር እኮ በቃ ፒስ አንዴ ምናምን ነገር ብያቸው ምናምን የሆነ ሰዓት ብቻ ሲንከባለሉ ነው ያየኋቸው። ፍቅረኛዋ ካልሆነ ምኗ ነው? ምንም አይደለም ፍቅረኛዋ ካልሆነ አይ አክቹሊ እኔ ምንም አይመስለኝም። ምንም ነው ምናምን ቢባል እንደ ጓደኛ እኮ ላይ ወይ ይወዳታል ወይ የሆነ ነገር አለ እንጂ እጅ እንደዚህ እስከማድረግ ድረስ አበባ ይዛ አንተ ራስህ ሮማንቲክ የሆነ ነገር ትወዳለህ ሁሌ እንዴ? ደግሞ አንቺ ለአባችንን ገዝተን ነገር ለካ እኔ ላገኛት እኮ ቀጥታ ቤት መሄድ እኮ አታውቅም። ሰው ሰርፕራይዝ ላደርጋት እኮ ነው ያስኩት። ሰርፕራይዝ አደረገ ቀድሞ። ከዛ በኋላ አብሪኮ ገንፍል አለና በቃ አይ እኔ ምን አይ አበባውን ብጥስጥስ ሲያደርገው ነው በቃ ምን አገባው ግን አይመለከተውም እኮ ጭራሽ በማይመለከተው ነገር እኮ ነው። አይመለከተው ማለት ይከብደናል። እንደው መሬት ተነስቶ እንደዚህ ሊሆን የሚችልበት የራሱ ያሙድ ፍታት ማሰብ ያለብን ምን እንደሆነ ታውቃለህ? ይሄ ልጅ ለምን ደበረው? ለምን ተጣላኝ? ምንድነው ከሷ ጋር ያለው ነገር ይገጥማል። ሲቀጥል ደግሞ ይሄ ጅልነት እሺ፣ ጭራሽ እንደዛ ይባል ለጥፋት አንተ ምን ሆነ
ለጠፍከው ደግሞ የት አግኝታት ነው ደግሞ እንደዚህ ፎቶ ተቃቅፋችሁ የተነሳው? ቆይ ማን ነው አብሪሎ እና ቆልን በል እሺ ምን ነው እግዚአብሔርን ስነ ስርዓት ማርያምን ስነ የት ስርዓት አግኝታት ነው ሲጀምር? ኧረ ስነ ስርዓት ይዘንጭ አሁን እንደዚህ ነው አንተ ማቢን ፈገግታ ብቻ ገዳይ ነው። እዚህ ጋር ቆንጆ ናት ባካል እንደዚህ አታሽካፍቺ ይቺ ደግሞ ፈገግታ እንዲጣላ ነው ድጋሚ አይደለም ማን ሰፈሩ ነው ድጋሚ ይልታል ላብሪኮ በነገራችን ላይ እሱን ወረቀት ይዟል አለ መኪና ውስጥ ነው። ግን እኔ አሁን እንደዚህ አይነት ነገር ውስጥ እንዳንገባ እዚሁ እንድናወራ ነው ሄዳለሁ። አልናወራ እኮ ነው አልፈቶም ፓፒ ይኸውልህ በሰላማዊ መንገድ ካልጨረሰው እዚህ ላይ ከሆነ ይታይ ነበር። ባታችሁ ነቂውም እኮ እዚህ ላይ ሆኖ እኮ ኦልሬዲ እያዩት ነበር። አይ ግን ወይ ግን የት አግኝታት ነው? ምን ይላህ ያዘኝ እልህ ከያዘኝ ምላጭ ውጣል። በእናትህ ዝም በል የምን የት አግኝታት ነው? ምላጭ ውጣል የኔ ጌታ። እሺ ቆይ ይሄ እኮ ኖርማል ቀላል ሲያስጠላ በእናታችሁ በቃ ጥርስክ ምናምን ወልቆ ቢሆንስ አልፋ ለዚህም አልፋታውም እኮ ልጁን ቆይ እኛ እናውቀዋለን። መሆን የለበትም። እኔ አክቹሊ ዋንኛው ለምን ፈለኩት እሱን እኮ ለማሳካት ከተመታ በኋላ ክስ ምናምን ምን ጥቅም ምን ያደርግልሃል? ይኸውልሽ እሱ ታሰረ ምን ትጠቀማለህ? ለማስደንገጥ ያክል ነው እንጂ እሱ እኮ ኦልሬዲ የሚጠቅም ነገር አይደለም። ግን ያ እንደ ወንድ ደግሞ መልስ ግድ ነው እንደ ወንድ። መልስም ከሰጠን ራሳችን ነው እንጂ ይሄ ፖሊሱ ምናምን ነገር አስፈላጊ አይመስለኝም። እኔም እንደዛ ባይ ነኝ። በስነ ስርዓት ግን ደግሞ እንደ ሀሳብ መመቸት አሁን ላይ ደግሞ ምንድን ነው ያሰብኩት መሰለሽ የእሷን ሀሳብ መረዳት አለብኝ። ገባሽ? ፍቅር ምናምን ብዬ እሷን ማስጨነቅ አልፈልግም። ሀሳቧን ተረድቼ የምወደው ሰው አለ ካለችኝ ምናምን ነገር የሚባል እንደዛ ከሆነ እኔ ነገሮችን አዋርቻት ምናምን እኔ ለመጀመሪያ ላገኛት እኔ ላዋራት ልጅ እኔ አግኝቼ ልጨርስ እሱ ከዛ የምትለኝ እያንዳንዱን ነገር መጥቼ ቃል በቃል ነገር ሲመስለኝ ልጅቷ ይሄን ነገር እንታውቃ ይመስለኝ ታውቃለች እንደተጣላችሁ በሷ ምክንያት እንደተመጣበጣችሁ ነው ታውቃለች። ቪዲዮ ታያለች። ሲቀጥል ደግሞ እኔ ልጁ የሆነ ነገር አለበት ወይ ይወዳታል ወይ ደግሞ አላቅም ብቻ ልጁ ምንም ነገር ሳይሆን በሆነ አጋጣሚ እኔ ልጅቷን አግኝቼ ነገር ላድርግ እኔ ነገር ያለው ከፈለኩኝ እኮ ድጋሚ ብሄድ ይችላል ቤት እሱ ለጸብ ነው ታዲያ የሚሆነው እሱ አሁንም ጸብ ነው የሚገኘው ምናምን እያሉ እንደዚህ ነገር ሲመስለኝ አሁን በአንተም በእሱም በኩል እኔ ተረጋግቼ ሳስበው ወይም ለአንተም እውነታው እንድታውቅ ለእሱም እውነታው ወይ እሱ እንደሚወዳት እሷ ማታውቅ ይሆናል። ገባህ አይደል? እሱ ማንም ሰው እንዳይጠጋት ፈልጎ ሊሆን ይችላል። ስለዚህ በሆነ አጋጣሚ አግኝተናት የእሷን ስሜት ብናውቅ በሙድ ፍታ ይባላል ሊልኝ እና ምን ያርጋ በድረስ ቤቷ ይዛ ሄደክ እንዴ እንደ ታላቁ እንደሞ እኮ የሆነብኝ። ኧረ አሁን ተው በቃ እንሂድ ዝም ብለን ሰዓትም እየሄደ ስለሆነ ጤና ታዩኝ ነው እናስፈታ። በጣም ነው እየተዘዘኛል ጣጣት እኮ እሺ እንሂድ። ግን የመረረው አሁን እንደ ይሄ የጸብ ነገር እንዳታስብ ወረቀቶች እድሉን ለኔ ስጠኝና እኔ እንትን ልበል። በቃ ለኔ ስጠኝ እኔ ልጨርስ። ኦልሬዲ እኮ አሁን ሰፈር ሜዳ አይቀርም ወረቀቶች ላታ እቺ ደግሞ ምንድን ነው የምትለው ወሬኛ እና ድጋሚ ሊጣላ ፈልገሽ ነው? አይ አንተም ሳይሆን አንተም ቀላል አይደለም። አይ ነው እሱን አይደለም እያልኩኝ ያለሁት እኔ ለብቻ እሱ በማይኖር ሰዓት ነው እኔ ማግኛት እሱ ኦልሬዲ አሁን ቢሆን እኮ ቤት ነው ሄደን የምንሰጠው ወረቀቱ ያንን ልታገኘት ትችላለህ። የክስ ኧረ ክስ ምናምን ይቀር አይደለም እኮ እሱ ነገር ልጨርስና ከዛም በኋላ ከዚህ ነገር አይታሰስም። ለዚህ እግዚአብሔርን እንዴ ሼም ነው እኔ ያለውኛ እንዴ ምን አሁን ለጸብ ችግር አለው እንዴ? ያሳስባል እንዴ? ለጸብ እኮ እሱ አይደለም ዋናው እኮ እኔ ሲቀጥል ለጸብ እኮ ምንም ችግር የለውም። አይ እንደዚህ አይሆንም። እነ ኤፍሬም አሉ እኮ እነ ኤፍሬም እያሉ አብሪሎ ማለት የነሱ አይደለ? ስንት ነገር አሳልፋለሁ። ስንት ነገር አራሱ እንዴ ትቀያየማለህ እኮ ለዛ ነው እነሱ ቢሆን ይደብራቸዋል እኮ እነሱ እንደዛ አይነት ነገር ጸብ ነገር ከሚሆን እኔ ላናግራት መጀመሪያ ልጅቷ እኮ አይደለም ችግር የፈጠረችው አብሪሎ አይደለም ይባላል። አብሪሎ የፈጠረበት ምክንያት ይኖረዋል። አብሪሎ እንደፈጠረ ላታክ ትችላለች። የአብሪሎን ስሜት ነው እኮ አሁን የማናውቀው። አብሪሎን ነው ማናገር ወይ እኛ እናናግረው። እሱ ግን እንደዚህ ነገር ራሱ ማድረግ አለበት። ያሰበው ይመስለኛል። ልጅቷን አብሪሎ ምንድን ነው ከአንቺ ጋር ምን አለው ወይስ ይሻል ወይ ስሜት ራሱ ላታክ እና ትችላለች። ደግሞ ፓፒን የምትመርጥ አይነት ከሆነ አይመለከተውም። ወጥሻላ የዛን ሰዓት እንወስናለን ነው። ጸብም ከሆነ አይመለከተኝም አይልማ እኛ አይመለከተውም እንደምን እሷ ናት አሁን እያለክ
እያልሽ ያለው እኮ እሷን ሄዶ ካናገረ በኋላ ፓፒዎች አትፈልጊዋለሽ ወይ ነው መሰለኝ። እሷ ታውቃለች እንደምትወዳት። ኧረ እንጂ ደግሞ ዋገድ መልስ ሆንሽ ልጅ ወይ ምንድን ነው? አይደለም ገብቶ ካላ ለኔ የፈለኩት ገብቶ ያንቺ ነገር አይገባኝም። በቃ ዝም በይ እኮ ለዛ ነው የማይገባ ሰው አይገባኝም ያንቺ ነገር። አሁን ደግሞ እኔ አንቺ እዚህ ጋር እንጣላ እኮ እንጣላ ሰማኝ። በቃ ሊሆን የሚችለው ነገር ምንድነው? እኔ አውራትና ስለ ስሜት ነው። ምክንያቱም የአብርሃምን ስሜትም ላታውቅ ይችላል። አብርሃምም ላይክ ሰው ቀድመው እንዳትናገር ሊሆን ይችላል እኮ የዛለት ግርግር የፈጠረው ገብቶሃል? ነገር እኮ ለዛ ብዬ እኔ ያን ነገር አሁን ቼክ እናድርግ። እሷ አታውቅም፣ ያንተም የእሱንም ስሜት አታውቅም። ስለዚህ እኛ የፈጠነ በፒስ ገብተን ያን ነገር እናመቻመችና ከዛም በኋላ ወደ ውሳኔ እንሄዳለን። ጸብም ከሆነ በቃ የዛን ሰዓት ችግር የለውም። ሰው እንዴት ቆያ እንደዛ ነው እንጂ ዝም ብሎ የፖሊስ ጣቢያ ወረቀት ነው አንተ ፖሊስ ጣቢያቸው ምን ያደርጉልናል? ኧረ ተው እንትን ብቻ አንተ ሰው ሲጀመር ሰርፕራይዝ የምታደርገው በአበባ ብቻ ነው እንዴ? ኬክ ምናምን ይዘህ አትሄድም? እንደው በላይ ላይ እግዚአብሔር እንደዚህ ሆኜ እንኳን ታሸፋለች እና ምን ላድርግ እኔ ፓፒ ሲጀመር እኮ ይሄ እኮ ምንም እኮ የሚያጣላ ነገር እኮ አይደለም። ያጣላ በማይመለከቱ ይጣላሉ ብዬ መሽገምቼ እኔ ራሴ እኔ ያልገምኩት ተመስገን እንኳን ለጸብ የሚሮጠው ሰውዬ ይጣላሉ ብዬ አላሰብኩም። እንግዲህ እነዚህ ካለ እሱ የሚያጣላ ነገር የለም ማለት ነው። መሻስ የሚያስጠብቂያቸው አይ ልጁ በቃ ያፈቅራታል። ተስፋ ቁረጥ ፓፒ። እንቺ ደግሞ ቅንቀና እውነታን ነው። ችግር ባይኖርበት ኖሮ አያ ችግር የለም። እኔ ፍቅር ታው ነው እንጂ ያልኩት እንጂ እነዚህ አሁን እኮ እያምንሽ ነው እንሽ ዞር ቢስ ኧረ ምን ታረጋግጥ በሆነ እዚሁ ነው እንዴ ውዴ በፍቅራችን እያልሽ ስትመክሪኝ ያኔ የገፋሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ ቀን ከሌሊት አንቺን ማሰብ ማለመቼ ሰለቸኛል። አሰብኩት ያን ሁሉ በደሌን አሰብኩት ችለሽ መኖርሽን አሰብኩት ለኔ ደስታ ስትይ አሰብኩት ፍጹም መጎዳትሽ ፍቅርዬ ዛሬ ትናንት ቢሆን ፍቅርዬን እያልኩ አስባለሁ ፍቅርዬ ርቀሽ ሄደሻል አንቺን ረፍዷል አውቃለሁ